ሰላም ሰላም ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ነባሮች እንዲሁም ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። እንግዲህ ተወዳጅ የሆነው ምሳሌ ድራማ ይዘላችሁ ቀርበናል። ቅድስትዬ እንግዲህ ምኞቷ ተሳካላት። በተለይ ደግሞ ብሩክ ስለወደዳት ማን ነው በጣም ደስ ያለው? እኔ በእውነት በጣም ነው ደስ ያለኝ። ማለት ብዙ መስዋዕትነት ከፍላለች። በተለይ ለቅድስትዬ በቃ ከእናትም በላይ ነው የሆነችለት እና ብዙ በቃ በተከፋም ጊዜ በደስታውም በሀዘኑም ከጎኑ ነበረችና እና እንግዲህ ይህንን ነገር ያው ያሰበው በባለፈው እንደተመለከት ነው ሞገስ እንግዲህ ለብሩኬ የሆነ ነገር ተናግሮ ነበር እና ከዛ ወዲህ ነው እንግዲህ ማሰብ እየጀመረው ማለት ነው። ቅድስትዬም እንግዲህ ጋሼን አግብቻ 16 ልጆች ነው የምወልድለት ብላ ነበር እና እንኳን ደስ ያለሽ ብለናል። እናም እንግዲህም ብሩኬም ደግሞ ጋሼ ማለቱን ትተሽ ብሩክ ማለት አትፈልጊም ወይ? ሚስቴ እንድትሆኝ ትፈልጊያለሽ ወይ ያለት ነበረ። እሷም እሺ ብላለች። እንግዲህ የሆነ ሮማንቲክ እየሰራ ነበረ ማለት ነው። እነሷም እንግዲህ የሆነ በስተመጨረሻ ቢሆንም ከክፍሉ ወጥታለች። በዛ ላይ ደግሞ ያው እንግዲህ ለቅድስትዬ እስከ ዛሬ ማን ብለሽ ነው የምትጠሪ ስትላት ቅድስትዬ ነዋ ትላታለች። ከእንግዲህ በኋላ ማን ብለሽ እንደምትጠሪኝ ትፈልጊያለሽ ትላታለች። ከዛ ማን ነው ስትል እማዬ ትላታለች። ከዛ እማዬ ብለሽ ነው የምትጠሪ፣ ትምህርት ቤት ራሱ ሄደች ለጓደኞችሽ ታስተዋውቅኛለሽ እያለቻት ነበር። ቅድስትዬም ደግሞ በጣም ነበር ደስ ያላት፣ እንባ ሁሉ ነው የተናነቃት ማለት ነው። ከዛ በፊት እንግዲህ የሆነ ሰርፕራይዝ የምነግርሽ ነገር አለ ሂጂና ሻፍልልኝ ብላት ነበረ። እሷም ቅድስትዬ እንግዲህ እሻፈላልሻለሁ ብላ ምን የመሰለ ሻፍል ታላታለች። እንግዲህ ወሬውን በሻይ እያጣጣመች ነው ቅድስትዬ የነገረቻት። እንግዲህ እናትሽ ሆናለሁኝ እማዬ በይኝ ያለችም እንግዲህ እማዬ ግን ያው የወለደችኝ ሌላ ነች፣ አንቺም እናቴ ነች ትላለች ቅድስትዬ። ማነች? ምሳሌ ማለት ነው። ምሳሌ በነገራችን ላይ ብልህ የሆነች ልጅ ነው። ነገሮችን በጣም ነው የምታስበውና አውቃለሁ ትላታለች። ግን ትምህርት ቤት ግን ይዤ ሄጄ እናቴ ነች ሲሉ ስላቸው ሊያምኑ ይችላሉ ስትል እንዴ ለምንድን ነው የማያምኑት ትላለች ማለት ነው። ምክንያቱም አንቺ ልጅ ነሻ ስትል እኔ ልጅ ስትል እኔ እኮ አይደለሁም የምለው ማለት ትምህርት ቤት ያሉት ልጆች ናቸው ስትላታለች ማለት ነው። እና ታዲያ እኔ እንትን ነኝ ማነች በ20 ዓመቷ ነው የወለደችኝ። ቅድስትዬ ደግሞ ወደ ማን ነው ከሞገስ ጋር ተገናኝተው ነበረና ሞገስ እንግዲህ እንዴ ነው አምሮብሻል ምናምን እያለ እንግዲህ ያደንቃታል። እና እንዴት ነው አዲሱ ፋሚሊ እያለ ሲጠይቃት አዲሱ ፋሚሊ በጣም ደስ የሚል ነው። በተለይ ግን የሆነች ኤቢ ነኝ ማነች የምትባለው እሷ ግን የሆነች ነገር ነች ምናምን፣ ግን ናታንና ውሃ ግን የሌለ ናቸው የሚመቹት እያለ ትነግረዋለች። እንግዲህ መላመድ ነው ተላመጅ እያለም እንግዲህ ይነግራታል ማለት ነው። እሷም እየሞከርክ ነው ለመላመድ እየሞከርኩ ነው እያለች ትነግረዋለች ማለት ነው። ከዛ እንደዛ ምናምን ስትለው እንግዲህ ደግሞ ቀሚስ አምሮብሻል ስትል አረ ደግሞ ቀሚስ ምን ያምርብኛል ቀሚስ ጠላቴ ነው እንዴ ጠልፎ እኮ እየጣለኝ ነው እያለችም እንግዲህ ትነግረዋለች ማለት ነው። እናም ስለ ሉላ እንግዲህ ከዛ ከቤት ማስወጣት አለብን ስትለው ሞገስን ማነው ዝና ልንጋፈጠው ትላለች። አዎ መጋፈጥ አለብን ስትል እኔ ሞገስ አሁን ላይ ቤተሰቦች አሉኝ፣ በፊት ግን የሆነ ምንም ማስብለት ሰው የለም፣ አሁን ግን መኖር ያጓጓኛል፣ መሞት አልፈልግም ትላለች ማለት ነው። እንዴ ማመሞት ይፈልጋል ተባልሽ እና ከዛ ከቤት ሉላን ነው የምናወጣት፣ የሆነ ምንም ትንሽ ነገር ነው የምታግዥ ይላታል ማለት ነው። ዳጣዬም እንግዲህ ያው እምቢ ብላ ነበረ። ብሩክ የሌለበት መሄድ አልፈልግም፣ ከዝና ጋር መጋፈጥ አንፈልግም ብሎ ነበረ። ዝና ግን ብሩክን ምን አድርጎት ይመስላችኋል? ያኔ ወዴት እንደሄደ የሆነ አውቃለሁኝ አለ። ያኔ አሳግቶት ይሆን ብቻ ፈጣሪ ወቅ ማለት ነው። እና እንግዲህ እንደዛ እያለ ዳጣዬም እንግዲህ ኪድዬ ትከተለኝ እሺ በቃ ትልና ወደ ሆነ ቦታ እንግዲህ ወደ ሆቴል ይቀመጣሉ። ግን ምን ሆነህ ነው ብሩክ? ምን ሆነህ ነው ግን ሞጌ የሆነ ቅዝቅዝ ብለሃል፣ ፊትህ ራሱ ትክክል አይደለም ስትለው እንቅልፍ አልተኛውም ዳጣዬ
ምግብ ራሱ ትናንትና የበላሁኝ ነኝ ይላል ማለት ነው። ካደ ለምንድን ቅድስትዬ ጋር እንሄድም ሲል ኧረ አልሄድም ይላል። ምክንያቱም እዛ ከብሩኬ ጋር ጠብ ስለሆነ አልሄድም ይላል። ዳጣም ብሩክ እንደው እግርህ ላይ ድፍት ብሎ ይቅርታ ካልጠየቀህ እኔ የቅድስትን ምግብ ንክች አርጌ አልበላም ታያለክ፣ ስለዚህ እንሄድ ትለዋለች። እንግዲህ በዚህ ተገፋፋውና ወደ እነ ቅድስትዬ ቤት ያመራሉ። ቅድስትና እንግዲህ ዝና ደግሞ ያው በየቦታው ሰውም ቀጥረው እነሱም በየቦታው ተቀምጠው እየተጠባበቋቸው ነው። እናም ሲጠባበቋቸው እንግዲህ ወደ እነ ቅድስት ጋር እየመጡ እያለ ማህሌት ትመለከታቸዋለች። ማህሌት እንግዲህ ደውላ ለዝና ትነግረዋለች። ስትነግረው እንግዲህ ዝናም ከዛ ንቅንቅ እንዳትይ ጠብቀኝ እኔ እየመጣሁኝ ነው ይባባላሉ። በነገራችን ላይ ይቺ ያክስቷ ልጅ እንግዲህ ስሟን አላውቀውም። ይቺ ያክስቷ ልጅ እንግዲህ እኔ ጋር አብረሽ ጠብቅኝ ብላ ብትለምናትም እኔ በጭራሽ እዚህ መሆን አልፈልግም ትላታለች ማለት ነው። ቆይ አንቺ ለምንድን ነው እንደዚህ የምትሆኝ ስትል አይ እዚህ መሆን አልፈልግም፣ አንቺ ሲጀመር እኮ ለዲል ነው እንጂ እኮ ለፍልሚያ አትሆኝም ስትል እንዴ ማን ይፈልጋል ለማንኛውም እኔ እዚህ ከአብረሽ መሆን አልችልም፣ ስለዚህ መሄድ አለብኝ ትላትና ጨክና ትታት ሂደት ትላለች ማለት ነው። እና እንደዛ እንግዲህ ትታት ትሄድ እና ሉላም እነ ሞገስም እንግዲህ ይገቡና እነ ቅድስትዬ ጋር ምሳቸውን ይበላሉ። ከዛ በፊት እንግዲህ ቅድስትዬና ይች ምሳሌ እንግዲህ ኩሽና ምግብ እየሰሩ ያለ ምሳሌ ምግብ አስተምረኝ እማዬ ትላታለች። እንዴ ምግብ መስራት እኮ ዝም ብሎ እኮ እንደ ብልሃትነት ያስፈልጋል፣ ብቻ እንደዛ ነገር ትላታለች። እንዴ ጭንቅላት ያስፈልጋል ትላታለች። ጭንቅላት ደግሞ ያንቺ ጸጉር ነው ያበቀለው ስትላት ጭንቅላቴ ለሙያም ለጸጉርም ይሆናል ትላለች ቅድስት ምሳሌም። እና እንደዛ ስትላት በቃ እንደኔ ልቅም ያለች ባለሙያ ነው አርጌ የማስተምርሽ፣ ስለዚህ አለማመድሻለሁ ትላታለች ማለት ነው። እሺ ትላለች እንግዲህ ምሳሌም እና ብሩኬ እንግዲህ ይመጡና ያው በቃ ምግብ ምናምን ይበላሉ። አምሮብሻል ይላታል ማለት ነው። ይችን ቅድስትዬን እንግዲህ ሞገስ አምሮብሻል ምንድነው ምን ተገኝቶ ነው እያለ እንግዲህ እየቀለደባት እና ብሩክ የለም እንደ ሲል ብሩክ የለም ስልኩም አይሰራም የት እንደሆነ አናውቅም ትላለች ማለት ነው። እና እንደዛ ስትለው እኛ ደግሞ እኮ የመጣን ይቅርታ ይጠይቀኛል ብለን ነበረ ይላታል ማለት ነው። እና እንደዛ እንግዲህ እየተሳሳቁ እችን ምሳሌንም እንግዲህ መጥቼ ስላልጠየቅኩሽ ይቅርታ አድርግልኝ እያላት ነበረ ሞገስ። ኧረ ችግር የለውም እኔ ሄጄ እንድታከም አንተ እንደረዳኸው አባዬን ነግሮኛል ትለዋለች። አንቺም እንዳባትሽ መልካም ነገር ስሪ ይላታል። እኔም የተቸገሩትን መርዳት ነው የምፈልገው እያለች ምሳሌም እንግዲህ ትናገራለች። እና ደግሞ ይች ዳጣ እንግዲህ እንዴት ነው ቅመሟ ምናምን እያለች አንቺ አርፈሽ ታጠቢ ምናምን እያሉ እንግዲህ እየበሉ እያለ ምግብሽ ይጣፍጣል እያሉም ያሞግሷታል ቅድስትዬ ማለት ነው። በነገራችን ላይ ቅድስትዬ ባለሙያ ነች። እና እንደዛ እያሉ እንግዲህ ሞገስ ደግሞ እንዴ አውሮ እንጂ ምን ነው የምግብ እየተበላ አይወራም ተብላቸው እንዴ ተጫወቱ እያሉ እንግዲህ ምግባቸውን ይበላሉና ቅድስትዬ ከውጭ ወደ ውጭ ወጣ ብላ እንግዲህ ስትመለስ በጣም እያለከለከ ትገባለች። ምንድነው ሲሏት ዝናንና ማህሌትን ትሳዩዋቸው ምን አውድ ትሳዩዋቸው በቃ መሄድ አለብኝ ይላል ሞገስ ማለት ነው። በቃ እዚህ ከኔ ብሩክን መጠበቅ የለብኝም እሄዳለሁኝ፣ ሉላን ከዚህ እንደምንም ብያወጣለሁኝ ሉና እንግዲህ ይሄዳሉ። እንግዲህ ማን ኪድ እየተከተኝ ያለች ዳጣ የኔ እናት በጣም ነው ያሳዘነችኝ። እና እንደዛ እያለች እንግዲህ እና ቅማማረታ ላይ የሚደረብ ነገር አምጭልኝ እያለች ሻርባቸውን እንግዲህ ሊለብሱና ጉዟቸውን ሲቀጥሉ ማህሌት ከፊት ለፊታቸው ጎርደድ እያለ ትመለከታለች። ማህሌትን የታጉና በሩጫ አቤት ይዛረው መቼም ቀውጤ ነው። ከዛ እየሮጡ ሲሄዱ ደግሞ ከፊት ለፊታቸው ደግሞ ማን ቢያገኙ ጥሩ ነው? ዝናም እንግዲህ እንዳጎነበሰ እነሱም ደግነቱ ግን ያው ሸውደውታል። እና ሸውደው ቢሆንም ሉላ ያለችበት ቦታ ላይ ይደርሳሉ። እዛ ሲደርሱ እንግዲህ ማን ዳጣን እንግዲህ ሂጅና ሰፈሩን ቃኝ እና እኔ ተመለሽ ይላታል። እና ስትሄድ እንግዲህ እዛ ሰውየው ጋር ስትደርስ ዝና ያስቀመጠው ሰውዬ ጋር ትደናበረና ሁለቴ ቀሚሱ እንግዲህ ይጥላታል። እሱ ግን ያው ስለተጠራጠረ አንገቱን ሁሉ ያወዛውዛል። ከነገና መታ እንግዲህ በድጋሚ ትነግረዋለች ለሞገስ። ሞገስም ደግሞ ሴትነትሽን ተጠቅመሽ ጀንጂኒው ብቻ የሆነ ነገር እንትን በይ ከዛ ዞር እንዲል አድርጊው
ይላታል። እንዴ እኔን አሁን ሴት ናት ብሎ ይጀነጅነኛል እያለች ነበረ እሷ ራሱ ማለት ነው የኔ እናት። ከዛ እንደዛ ምናምን ስትለው እንግዲህ ችግር የለውም እኛ ወንዶች እኮ እንደዚህ ምናምን ትናንለም ይልና በዛ በዚህ ከም ብሎ እንግዲህ አሳምኖ ይልካታል። እሷም እንግዲህ በጣም ርቦኛል፣ መጀመሪያ ላመሰግንህ ነው የመጣው ቅድም ስለ አነሳህ ትለዋለች። እሱም እንግዲህ ችግር የለውም ምናምን ይላታል። ከዛ እንደዛ ምናምን ሲል እንግዲህ በጣም ርቦኛል አብረህ ምሳ ትበላለህ ምናምን ስትለው እሱም እኔም በጣም ርቦኛል ግን የፈጠነ መሆን አለበት ምናምን ብሎ እንግዲህ ይዟት ይገባል ማለት ነው። ገብተው እንግዲህ ዳጣዬ እንግዲህ እንደለመደቻ ሙስሊም ነኝ ብላ ነው እንግዲህ እዛ ሆቴል የገባችው። ከዛ ስጋ ምግቡ እንግዲህ ይመጣል። አራፍጥኑት ምናምን ይላል እሱ እንግዲህ 10 ጊዜ ሰዓቱን እየተመለከተ ነው። እና እሷ እንግዲህ አፍጥኑት ምናምን እያለችም ያ ምግብ ሲመጣ እሷም ሰደድ አድርጋ ምግብ ልትበላ እንዴ ይሄ እኮ የክርስቲያን ስጋ ቤት እኮ ነው ይላታል። እንደዛ ሲላት እንግዲህ እጇን መልስ ታደርጋለች። እና ታዲያ ከመጀመሪያው አልነግረኝም ነበር ትልና እንግዲህ እጇን የዘረጋቸውን ትሰበስብና በቃ እዚህ ጋር የምግብ የሙስሊም ምግብ ቤት አለ ሄጄ ላምጣ ቴካዊ ይዤ ልምጣ ትላለች። ከዛ ሂሳቡን ከፍለሽ ይችላታል እሱ ደግሞ ማለት ነው። ከዛ ኧረ አልቆይም እኮ አንተ ብቻ ቶሎ ቶሎ ብላ የምር አልቆይም የምቆይ መስሎ ነው ምናምን ትላለ። አይ ሂሳቡን ከፍለሽ ይዤ ብዬሻለሁ ምናምን ይላታል። እንግዲህ ከዛ እንግዲህ እሷም አልቆይም በቃ እንደውም ከፍዬው ነው የምሄደው ትልና ሸውደው ትመጣለች። ብሩክም ማነው ሞገስም እንግዲህ ወደ ሉላ ጋር ሄዳል። ሉላ በነገራችን ላይ ለሞገስ ደውላ እርቦኛል ስትለው በስመ አብ እኔ ራሱ የሆነ ድራማ መሆኑን ትቼ የሆነ ውስጥ ይርብሻለ እነሱ ራሱ ወይኔ አስራብኳት ባዶ ቤት ዘግቼባት ምናምን አለ። በጣም አዘነ እሱ ራሱ እና እየሮጠች እንግዲህ እንዳጣጀሬት ነፍስ ውጭ ነፍስ ግቢ ነው እንግዲህ እዚህ ጋር። ከዛ እሱም ሞገስም እንግዲህ ሉላም መፍጠን አለብን መሄድ አለብን ስትለው ይላታል። ሉላም እንግዲህ አይሆንም ብላ ነበረ። እንግዲህ ሁለት ወዶ አይሆንም ወይ ሞት ነው ወይ ሽረት ነው። ስለዚህ እንሄዳለን። ወዴት ነው የምንሄደው ስትል ብቻ አላቅም ሉላ አላቅም ብቻ ከዚህ ከቤት መውጣት አለብን ትልን ይልና እንግዲህ ተያይዘው እየሮጡ እያለ እንግዲህ ዳጣዬ ሞገስ እያለ ከወደክ እየሮጠች ይመጣሉ። አረ መሄድ አለብን መፍጠን አለብን ይላሉ። ሉላና እንግዲህ ዳጣዬ እንደተቃቀፉ ያ ሰውየው ከርፈፍ እያለ መጥቷል። እንግዲህ ምን የሚፈጠር ይመስላችኋል? ውድና የተከበራችሁ የቻናል ቤተሰብ በቀጣይ ቪዲዮ እስከምንገናኝ ባይ ባይ።